ዳዊት ክብርን ሳይ ጠግባለሁ ይላል። እርሱ የሚያውቀውን ብናውቅ እኛም ነፍስ አይቀርልንም። መልካም ዜና አለን። ዳዊት በመዝሙረ ዳዊት 17:15 ላይ እኔ ግን በጽድቅ ፊትህን አያለው ክብርህን ሳይ ጠግባለሁ ይላል። የሚያስገርም ቃል ነው። ትልቅ ቃል ነው። ሙሴ እኮ የጸለየው ትልቁ ነገር ክብርህን አሳየኝ። ትልቁ ጸሎት ክብርህን አሳየኝ። ለምንድን ነው የትልቅ ጸሎት የሆነው? ዳዊትም እዚህ ላይ ክብርህን ሳይ ጠግባለሁ። የሚያጠግብ ነገር ነው የእግዚአብሔርን ክብር ማየት። ምን ማለት ነው? መልካምነቴን በፊትህ አሳልፋለሁ ይለዋል ሙሴን እግዚአብሔር። መልካምነቴን በፊትህ አሳልፋለሁ። የእግዚአብሔርን ክብር ማየት ለእኛስ ምንድን ነው? ትልቁ የእግዚአብሔር መልካምነት ኢየሱስን ማየት ነው። በእኛ ሕይወት ውስጥ የሚገለጠው ብርሃን ወደ ትዕቢት አይወስደንም። ሰዎች ባረከኝ ባረክሽኝ ሲሉ ልባችን አያብጥም። እንዴ እኔ እኮ ጥሩ ሰው ነኝ ወደሚለው አንሄድም። ምክንያቱም በእኛ ውስጥ ያለው ክርስቶስን ኖቲስ ስለምናደርግ፣ በእርግጥ በክርስቶስ የተሰራው ስራ አዌር ስንሆን ክርስቶስን ማየት ሲሆንልን እርሱን ማየት ክብሩን ማየት ይሆንልናል። በሕይወታችን ውስጥ የሚታዩት ብርሃኖች የሚታዩት መልካም ነገሮች ሁሉ በክርስቶስ እንዲሆን እኛ ራሳችንን ከሰጠነው እኛ ከሞትን እኛ አልኖርም እኔ ካሁን በኋላ አንተ ኑርልኝ ብለን ክርስቶስ በእኛ ውስጥ መገለጽ ሲጀምር መልካምነቱን ስናይ የእርሱን አደራረግ ከኛ አደራረግ ለየት ያለ ሲሆን መልሳችን የተለየ ሲሆን ድንቅን ማየት ስንጀምር ቶሎ ብሎ ወደፊታችን የሚመጣው ክርስቶስ ነው። በማለዳ አዲስ ቀን ይሰጠናል። እቺ ናት ጌታ የሰራት ቀን፣ በእርሷ ደስ ይበለን ብለን ስንነሳ በማለዳ አዲስ ምሕረቱ ማለዳ ማለዳ አዲስ ነው። አዲስ ነገር ደስ አይልም? አዲስ መኪና፣ አዲስ ጫማ፣ አዲስ ቤት፣ አዲስ ስራ፣ ሁሉ ነገር አዲስ ደስ ይላል። አዲስ ነገር ግን ያረጃል፣ ክስም ይላል፣ ውበቱ ይቀንሳል። እግዚአብሔር ግን ማለዳ ማለዳ የማያልቅ አዲስ ነገር በሕይወታችን ውስጥ ይገልጣል። የማያልቅ ትምህርት፣ የማያልቅ ትምህርት። ዓለም ስታስተምር ፒኤችዲ ደረስክ በቃ ነው የምትለው። ከዛ በላይ አታስተምርም። በቃ ሂድ በራስህ ተመራመርና ድረስበት፣ ራስን አስተምር ትላለች። የመንፈስ ቅዱስ አስተማሪነት አያልቅም። ዛሬም ነገም አዲስም የበለጠ መገለጥ፣ የበለጠ እውቀት፣ የበለጠ ጥበብ እየተገለጠ የሚሄድ ማለዳ ማለዳ አዲስ ትምህርት፣ አዲስ እውቀት፣ አዲስ የእግዚአብሔር ቃል፣ አዲስ ሕይወት ከመንፈስ ቅዱስ መማር። ወጀብ ቢሆን በወጀብ ውስጥ መንገድ እንዳለው ማየትና እርሱን ማክበር። በወጀብ ውስጥ እርሱን ነው የምናየው፣ ክርስቶስን። በእሳት ውስጥ ብናልፍ እንደማያቃጥል ከናቹራል ነገር ውስጥ አንናቹራል የሆነ ነገር ስናይ ክርስቶስን ማየት ሲሆንልን፣ ክብሩን ማየት ሲሆንልን ይህ እንዴት አያጠግበንም? ያጠግበናል እንጂ። የእግዚአብሔርን ክብር ማየት ማለት ክርስቶስን በሕይወታችን ሙሉ ሆኖ ሕይወቱ በስቶ ሰው ሲጠማው ውሃ ስጡኝ ይላል። በብርጭቆ ይሰጠዋል፣ በጠርሙስ ይሰጠዋል። በእግዚአብሔር ክብር ስንሞላ እኮ እኛ ውስጥ የሚገጠመው የሕይወት ውሃ ወንዝ ነው። ወንዝ ነው እኮ የሚገጥምብን። ወንዙ ይፈሳል፣ ወደ ውጭ ይፈሳል። እኛን ማርካት ብቻ ሳይሆን ለሌሎች መፈታት፣ ለሌሎች መፈወስ፣ ለሌሎች መዳን፣ ለሌሎች እረፍት የሚፈስ ነገር። በዛ ውስጥ ማን ነው የሚታየው? ክርስቶስ ነው። ክብሩን ነው የምናየው።
መልካምነቱን ነው የምናየው፣ አደራረጉን ነው የምናየው። ህይወታችን ብዙ ቻሌንጅ ይኖረዋል፣ አፕ ኤንድ ዳውን፣ ብዙ ተራራ፣ ብዙ ሸለቆ፣ ብዙ ስብስብ ያለ ነገር ውስጥ እናልፋለን። ይህም በሞት ጥላ እንኳን መካከል ባልፍ አንተ ከኔ ጋር ነህና ክፉን አልፈራም። ምን አይነት መደነቅ ነው! ከኛ የማይለይ ጌታ ድንቅነቴን ላሳይህ ብሎ ከእርሱ ጋር ወክ ባረግን ቁጥር ማለዳ ማለዳ አዳዲስ ነገር፣ የድሮውን አታስብ፣ የድሮውን ክብር አታስብ፣ አዲስ ነገር እኔ ያደርጋለሁ። አዲስ በር ከፍታለሁ፣ ማንም የማይዘጋውን። አዲስ እይታ እሰጥሃለሁ፣ ከመሬት ማግኘት የማትችለውን። አዲስ እረፍት እሰጥሃለሁ፣ ነፍስህ እስክትረሰርስ ድረስ ለሌሎች መፈታት፣ ለሌሎች መታደስ፣ ለሌሎች ጌጥ አረግሃለሁ፣ ለሌሎች መድህን አረግሃለሁ። እንዴት? ክርስቶስ ነው በአንተ ውስጥ የሚገለጠው። ኢየሱስን ማየት ትፈልጋለህ? እርሱን ነው የምትፈልጊው? እርሱን ማየት እኮ ክብሩን ማየት ነው። ያ ነው የሚያጠግበው። ነፍሳችን ትጠግባለች። የምትፈልገው ነገር ከዛ በኋላ ምንም የሚያስፈልጋት ነገር አንተ ብቻ ነው የምንለው። ያኔ ነው እኮ እንደ ዳዊት ከህይወት ምሕረት ይበልጣል፣ ከህይወት ፍቅር ይበልጣል፣ አንተ ትበልጥብኛለህ የሚለው። ክብሩ እኮ አስደንቆት ነው። ታዲያ ለምንድን ነው ለራሴ ስኬት፣ ለራሴ ብርታት፣ ለራሴ መታየት፣ ለራሴ ምን ይጠቅመኛል? አዲስ ነገር ባገኝም ወዲያው እጄ ላይ ባዶ ለሚሆን ነገር በዛ ሂደት ውስጥ ክርስቶስን ማየት አይሻልምን? በምንሰራው ስራ፣ በምንኖረው ኑሮ፣ በምንነግደው ንግድ፣ በምናገለግለው አገልግሎት የእኛ ሰክሰስ ምን ይሰራል? የእሱን ሰክሰስ አይተን ለምን አንጠግብም? ክርስቶስ በእኛ ውስጥ ሲገለጽ፣ ሲሰራ፣ ሲያገለግል እያየን ክርስቶስን አየሁት፣ ክርስቶስ ታየኝ። ሌላው እኮ ማየቱ ብቻ አይደለም፣ ክርስቶስን ማሳየት ላይ ነው እኛ የምናተኩረው። መልካም ነው። እኛ ነፍሳችንም ልታየው፣ በእርሷ ልትረካ እኛንን እኮ ኖቲስ የምናደርገው። የህይወትን ቃል ስንናገር እኮ ቃሉ ከኛ እንዳልሆነ እርሱ ከተናገረው እኮ እርሱን አየን። ክርስቶስ ተናገርክ፣ ክርስቶስ ባረክ፣ ክርስቶስ ደረስክ፣ ክርስቶስ አጽናና፣ ክርስቶስ ፈታ። ይሄ ነው እኮ ህይወት ማለት። እርሱን ማየት ነው፣ ክብሩን ማየት ነው የሚያጠግብ። ከማለዳ እስከ ማታ ድረስ አዳዲስ ነገር፣ ብቻውን ተአምራት የሚያደርግ፣ ብቻውን ህይወት ያለው፣ ብቻውን ድንቅ የሆነ ጌታ በምድር ላይ እኮ ኢየሱስ ሲመላለስ ድንቅ ነው። ያ እኮ በህይወታችን ሊገለጥ አንተ ኑርልን ብለን በእምነት እርሱን መኖር ሲሆንልን ክብሩን ማየት። ለማን ነው የምንኖረው? እኛ ፐርፎርም ማድረግ የለብንም። we are already favored። በክርስቶስ ሞገስን አግኝተናል፣ በክርስቶስ ተቀባይነትን አግኝተናል፣ በክርስቶስ መወደድን አግኝተናል። ልጁን በሚወድበት ፍቅር ተወደድን። ታዲያ ለምንድን ነው እኔ ፐርፎርም የማደርገው? ለምንድን ነው አንድ ነገር ለማድረግ የምጓጓው? እርሱ ቢያደርግና እርሱ ቢከብር አይሻልም? የእርሱን ክብር ማየት አይሻልም? የኔን ድንቅነት ከማየት የእርሱን ድንቅነት ማየት ህይወት አይሆንምን? ታዲያ ክብርህን ሳይጠግባለሁ ማለት የእኛ ድልና ፈንታ ቢሆን፣ እግዚአብሔር ቢረዳን። በቃ ተቀበለን እኮ፣ ተወደድን እኮ፣ እረፉ አለን። አለቀ እኮ የእኛ ነገር አለቀ፣ ተባረክን። አሁን እርሱ ይክበርብን፣ እርሱ ይታይብን፣ እርሱ ይጽደቅ፣ የእሱ ጽድቅ ይታይብን፣ የእርሱ ክብር ይታይብን፣ የእሱ ጥበብ ይታይብን። ያኔ እኛ ማየት ይሆንልናል። እኛ ያየነውን ነው እኮ የምናሳየው፣ የቀመስነውን ነው እኮ የምናቀምሰው። እግዚአብሔር ቸር ነው፣ ኑ ቅመሱ እዩት። የቀመሰ ሰው ነው እኮ ይህንን የሚለው። ታዲያ ከዚህ የበለጠ ክብር ምን አለ? የእግዚአብሔርን ክብር ከማየት በላይ የሚያጠግብ ነገር ምን አለ? አንተን ልይህ ከማለት ጠዋትም ማታም፣ ዛሬ ደግሞ አንተን ልይህ። ኢየሱስ አንተ ሰው ትወዳለህ፣ ማዳን ትወዳለህ፣ መፈወስ ትወዳለህ፣ የተጨነቁትን ነፃ ማውጣት ትወዳለህ። እነሆኝ አፌ አንተ፣ እጄ አንተ፣ እግሬ አንተ ብለን ስንወጣ ክርስቶስ ሲገለጥ አየነው እኮ።
በዓይናችን እንደሰማን እንዲሁ አየን፣ ክብሩን አየን። ይሄ ነው እንግዲህ ክብርን ሳይ ጠግባለሁ። እግዚአብሔር ለዚህ ቸርነት ጋብዞናል። ስሙ ብሩክ ይሁን። በኢየሱስ ስም አሜን። የጻድቃን መንገድ ግን እንደ ንጋት ብርሃን ነው፣ ሙሉ ቀን እስኪሆን ድረስ እየተጨመረ ይበራል። መጽሐፈ ምሳሌ ምዕራፍ 4 ቁጥር 18። Thank you for listening. Please subscribe and share with your friends and family.